እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ጉዳዮቻችን እናልፋለን። የትላንትናውን የቼልሲን ጨዋታ በማንሳት እንጀምራለን። ትላንትና በአሜክስ ስቴዲየም በቼልሲና በብራይተን ሆቭ አልቢየን መካከል የተደረገው ጨዋታ 3-0 በሆነ ውጤት ብራይተን አሸንፏል። ይሄ ደግሞ እንግዲህ የቼልሲ ቀውስ ሰሞኑን ብዙ ሲያነጋግር የነበረ ነገር ነው። ከሁለት ወር በፊት ቼልሲ ከ1-6 ባለው ስፍራ የማጠናቀቅ እድሉ 90% ገደማ ነበር። አሁን ወደ 20% ዝቅ ብሏል ብቻ ሳይሆን 11ኛ ስፍራ ላይ ከሚገኘው ፉልሃም ጋር ያለው የነጥብ ልዩነት 3 ብቻ ሆኗል። ባንዱ 6 ብቻ ሆኗል። ፉልሃም ጨዋታውን የሚያሸንፍ ከሆነ ወደ 3 ሊጠብ ይችላል ማለት ነው። እና አሁን ስለ ቻምፒየንስ ሊግ ስፍራ አይደለም እያወራን ያለ ነው። የሚቀጥለው የውድድር ዘመን ላይ በየትኛውም የአውሮፓ ውድድር ላይ ቼልሲ ይሳተፋል ወይ የሚል ነው። ታሪካዊ ቁጥሮች ናቸው አሁን በዚህኛው የቼልሲ ተከታታይ ውጤት ማጣት ጉዞ ውስጥ እየተስተዋሉ ያሉት። ካለፉት 9 ተከታታይ የፕሪሚየር ሊግ ጨዋታዎች አንዱን ብቻ ነው ያሸነፈው። 5 ተከታታይ ጨዋታዎችን ተሸንፏል ብቻ ሳይሆን በእነዚህ 5 ተከታታይ ጨዋታዎች ከኒውካስል ሽንፈት ጀምሮ ማለት ነው ምንም ጎል ሳያስቆጥር ነው እየተሸነፈ ያለው። ይሄ ደግሞ ታይታኒክ ከመስመጧ በፊት 1912 ላይ ነው ለመጨረሻ ጊዜ ቼልሲ እንዲህ አይነት ሁኔታ አጋጥሞት የሚያውቀው። ስለዚህ በ114 ዓመት ውስጥ ቼልሲ ከዛ በኋላ ወርዶ ያውቃል። እንደዚህ ግን በወረደባቸውም ሲዝኖች 5 ተከታታይ የውድድር ዘመናት ላይ ጎል ሳያስቆጥር ተሸንፎ አያውቅም። ከ1993 በኋላ ለመጀመሪያ ጊዜ ነው ለነገሩ 5 ተከታታይ የፕሪሚየር ሊግ ጨዋታዎችን ሲሸነፍ። ይሄ ደግሞ የፕሪሚየር ሊግ የመጀመሪያው የውድድር ዘመን ማለት ነው። እና ባለፉት 9 ጨዋታዎች ከቼልሲ ያነሰ ነጥብ የሰበሰበ ቡድን አንድ ብቻ ነው፣ ቶተንሃም ሆትስፐር ብቻ 2 ነጥብ ብቻ ስላለው ቼልሲ 3 ነጥብ ነው ያለው በዚህ ጊዜ ውስጥ። ከነዚህ 9 ጨዋታዎች አንዱን ብቻ ነው አንድ ጨዋታ ብቻ ስለሆነ ያሸነፈው። ባለፉት 12 የፕሪሚየር ሊግ ጨዋታዎች በአንዱም ጨዋታ ጎል ሳይቆጠርበት አልወጣም። እና ይሄ ደግሞ በውድድሩ ታሪክ ፕሪሚየር ሊግ አሁን ባለው ቅርጽ እና መልክ መደረግ ከጀመረበት ጊዜ ጀምሮ ለሁለተኛ ጊዜ ብቻ ነው 12 እና ከዛ በላይ ለሆኑ ተከታታይ ጨዋታዎች ክሊንሺት መጠበቅ ሲያቅተው። ከብራይተን ጋር በነበረው ጨዋታ በመጀመሪያው አጋማሽ 0.04 ኤክስጂ ብቻ ነው የነበረው። ይሄ የኦፕታ ቁጥር ነው። ኤንዞ ማሬስካ የቼልሲ አሰልጣኝ ሆኖ 114 ጨዋታዎችን አድርጓል በሁሉም ውድድሮች። በ114ቱም ጨዋታዎች በአንድ አጋማሽ 0.04 ኤክስጂ ብቻ አስመዝግቦ አያውቅም የእርሱ ቡድን። እስከ 41ኛው ደቂቃ ድረስ ትላንትና ቼልሲ ሙከራ አላደረገም። የመጀመሪያ አጋማሽ ላይ ብቻ ብራይተን ካስቆጠረው 1 ጎል በላይ በሆነ የጎል ልዩነት መምራት የሚችልባቸው በርካታ አጋጣሚዎች ነበሩት። ሮበርት ሳንቼዝ በንጽጽር ከቼልሲ የተሻሉት ተጫዋቾች መካከል አንደኛው ነበር። ስለዚህ ቁጥሮቹ የሚያስደነግጡ ናቸው። የትልቅ ክለብ ቁጥር አይመስሉም። ትልልቅ ቡድኖች ቀውስ ውስጥ ሲገቡ አይተን እናውቃለን፣ ግን ይሄ ትንሽ በአይነቱ በጣም የተለየ ነው። ከሁሉ በላይ ጨዋታው ከተጠናቀቀ በኋላ የቼልሲው አሰልጣኝ ሊያም ሮሲኛ እስካሁን ድረስ ኃላፊነቱን ከተረከበበት ጊዜ ጀምሮ ይሰጥ የነበረው አስተያየት ከሽንፈቶቹ በኋላ ኃላፊነቱን ሙሉ ለሙሉ እርሱ ነበር ይወስድ የነበረው። ትላንትና ግን የበቃው ይመስላል። አይታችሁ እንደሆን አሰልጣኞች ሁሉም ነገር ከቁጥጥራቸው ውጪ ሲሆን ጆዜ ሞሪኞ ሲሰናበቱ እናስታውሳለን። 2015-16 የውድድር ዘመን ላይ በተለይ በሌስተር ሲቲ ከተሸነፉ በኋላ የነበረው ፕሬስ ኮንፈረንስ አንድ ጥያቄ ጠየቃቸው ጋዜጠኛው። እንደምታውቁት ፍላሽ ኢንተርቪዎች ረጃጅም አይደሉም፣ 3 ቢበዛ 4 ደቂቃ ብቻ የሚቆዩ ናቸው። ከጨዋታው በኋላ ጨዋታውን የማስተላለፍ መብት ያላቸው ብሮድካስተሮች አሰልጣኙ ለብቻቸው የጨዋታ ፖስት ማች ፍላሽ የሚባለውን ይሰጣሉ እና በጣም ብዙ ጊዜ አጭር ነው። ጨዋታውን በተመለከተ ያለ ጥቅል አስተያየት ነው የሚሰጠው። ምክንያቱም ሌላ ብሮድካስተር የሚጠብቃቸዋል። ከዛ ደግሞ ለሁሉም ጋዜጠኞች ክፍት የሆነ ጋዜጣዊ መግለጫ አለ።
ብዙ ኮሚትመንት ስላለባቸው 5-6 ቃለ ምልልሶች ይሰጣሉ እንደምታውቁት ጨዋታዎቹ ካለቁ በኋላ ከተለያዩ ዓለማት ፕሪሚየር ሊግን የማስተላለፍ መብት በየዓለም አቅጣጫው አፍሪካ ውስጥ፣ እስያ ውስጥ፣ ዩናይትድ ስቴትስ ውስጥ ሌሎችም ክፍለ ዓለማት ላይ የማስተላለፍ መብት ያላቸው ብሮድካስተሮች ከጨዋታው በኋላ የአሰልጣኙን ፍላሽ ኢንተርቪው የመጠየቅ መብት አላቸው። ስለዚህ አሰልጣኙ በጥያቄዎች ይወጠራል ማለት ነው። በዚህ ምክንያት ግን ብዙ ኮሚትመንቶች ስላሉት ብዙ ጊዜ አስተውላችሁ እንደሆነ የፖስት ማች ፍላሽ ከ3 ደቂቃ በላይ ሆነ። ሞሪኞ ያኔ አንድ ጥያቄ ተጠየቁና ለአንድ ጥያቄ 7 ደቂቃ ነው መልስ የሰጡት። ለ7 ደቂቃ ሞኖሎግ ነው የነበረው እና ጋዜጠኛው ከዛ በኋላ ሌላ ጥያቄ አልጠየቃቸውም። ግን ምን ሴንስ ታደርጋላችሁ? ያኔ የሞሪኞ ሰዓት በፍጥነት እየቆጠረ ነበር። በቃ በኃላፊነት እንደማይቆዩ ግልጽ ነበር። ያስታውቃል። አንዳንድ ጊዜ አሰልጣኞች በጣም ኃይለኛ ጫና ውስጥ በሚሆኑበት ጊዜ በስሜት የተሞላ አስተያየት ሲሰጡ እንሰማለን። ሊያም ሮሲኝ ትላንትና ተጫዋቾቹን በተመለከተ ይሄ የታክቲክ ጉዳይ አይደለም ብሏል። ምን ማለት ነው? ይሄ ልትተረጉሙት ከፈለጋችሁ የእኔ ጉዳይ አይደለም ማለት ነው። ታክቲኩን አንጥሮ እንዲያዘጋጅ የሚጠበቀው አሰልጣኙ ነው። የታክቲክ ጉዳይ አይደለም፣ ይሄ የመፋለም ፍላጎት ጉዳይ ነው። እንዴት 80% የሚሆን የአንድ ለአንድ ፍልሚያ እንሸነፋለን? እንዴት በጨዋታ ውስጥ አንድ ጊዜ በጭንቅላት ኳስ ማሸነፍ ያቅተናል? እንዴት ሁለቱም ጎሎች ሰነፍ በሆነ የመከላከል አጫወት ምክንያት ጎል ይቆጠርብናል? ይሄ የታክቲክ ጉዳይ አይደለም፣ ይሄ ከልብ የመጫወት ጉዳይ ነው ብሎ 3 ወይም 4 ተጫዋቾች አሉ በዚህ ጨዋታ ላይ በሙሉ ልባቸው ያልተጫወቱ። በስም አልጠቀሳቸውም እነዚህን ተጫዋቾች 3 ወይም 4 ተጫዋቾች አሉ አለና እስካሁን ድረስ ተጫዋቾቹን ስከላከል ቆይቻለሁ፣ ዲፌንድ ሳደርጋቸው ቆይቻለሁ። አሁን በቅቶኛል ነው ነገሩ። አሁን ግን እናንተ ፊት ሀቀኛ መሆን አለብኝ እና ለዚህ ታላቅ ክለብ የሚመጥን ወኔ፣ የጨዋታ ፍላጎት፣ የመፋለም ፍላጎት አልነበርም አለ። አሁን ይህንን የተናገረ አሰልጣኝ ብዙ ጊዜ በስራ ፍጻሜው ዋዜማ ላይ ያለ ነው፣ ምንም ጥያቄ የለውም። ትላንትና በተደጋጋሚ የካሜራ ሌንሶች በቤግዳድ ኤግባሊና በሌሎች የቼልሲ ዳይሬክተሮች ላይ ሲያተኩሩ እናይ ነበር፣ በጣም በተደጋጋሚ። እንዲያውም ሚጌል ዴላኒ የሚባል ኢንዲፔንደንት ጸሐፊ ምን ይል ነበር? በዚህ ሰዓት ስለ ሪያም ሮሲኝ ስንብት እያሰቡ ይሆን ብዬ ጠይቅ ነበር ይላል ከጨዋታው በኋላ። ያንን አለማሰብ የምትችሉ አይመስለኝም። ሰሞኑን የቼልሲው ቤግዳድ ኤግባሊ በነገራችን ላይ እንደ ቀደመው ጊዜ ቶድ ቦሊ አይደሉም የየዕለት የቼልሲን ጉዳይ በተመለከተ። ምክንያቱም ሪቮልቪንግ ቼርማንሺፕ ነው የሚባለው፣ ይቀያየራል ቼርማንሺፑ ወይም የክለቡ ሊቀመንበርነት በየጊዜው የሚለዋወጥ ነው። ለ6 ወር ቶድ ቦሊ ሊሆኑ ይችላሉ። ከዛ ቀጥሎ የሚመጣው 6 ወር ደግሞ በቤግዳድ ኤግባሊ የሚሆን አይነት ነው። ግን ከመጀመሪያዎቹ የዝውውር ጊዜያት በኋላም ቶድ ቦሊ የቼልሲን የዕለት ተዕለት እንቅስቃሴ በተመለከተ ዋናው ሰው እርሳቸው አይደሉም። ያው የመጀመሪያው ሰው ስለሆኑ የመጀመሪያው የቼልሲ የባለቤትነት ለውጥ በተደረገ ጊዜ እንደ ስፖርት ዳይሬክተርም ነገር ስለነበሩ ሁልጊዜም ቶድ ቦሊ እንላለን። ግን ዋናው ሰው አሁን በቅርብ ጊዜ ቤግዳድ ኤግባሊ ናቸው። የሆነ ጊዜ በሁለቱ መካከልም የእርስ በርስ ግጭት ተፈጥሮ ነበር በቶድ ቦሊና በቤግዳድ ኤግባሊ መካከል። አሁን እሳቸው በቅርብ ጊዜ ብዙ ጊዜ ሲናገሩ አንሰማም፣ ብዙ ጊዜ ቃለ ምልልስ ሰጡ ሲባል አንሰማም። አንድ ሲምፖዚየም ግን ነበር በቅርብ ጊዜ ከነዚህ 2 ተከታታይ በማንቸስተር ዩናይትድ ባለፈው ቅዳሜ፣ ትላንትና ደግሞ በብራይተን ከገጠማቸው ሽንፈት በፊት የነበረ ነው እና ስለ ሊያም ሮሲኝ የተጠየቀው አይ ቲንክ ለረጅም ጊዜ በኃላፊነት ይቆያል። አይ ቲንክ ማለታቸው በቂ ነው። ያቺ ፕሬፊክስ መኖሯ ብቻዋን በሰውየው በኃላፊነት የመቆየት ጉዳይ ላይ እምነት እንደሌላቸው የሚያሳይ ነው። ነገሩ የሊያም ሮሲኝ ጉዳይ አይደለም ነው የምለው። የራሱ ስህተቶች አሉ፣ የራሱ ቴክኒካዊ፣ ታክቲካዊ፣ ስትራቴጂያዊ የጨዋታ ምርጫ ስህተቶች ይኖሩ ይሆናል እንደ ማንኛውም አሰልጣኝ። በተለይ ደግሞ ልክ እንደሱ አንደር ኩክድ ለሆነ አሰልጣኝ፣ በከፍተኛ ደረጃ አሰልጥኖ የማያውቅ በቼልሲ የኦነርሺፕ ሞዴል ምክንያት ይህንን ኃላፊነት እንዲረከብ የሆነ አሰልጣኝ ስትራስቡርግ የቼልሲ እህትማማች ክለብ ባይሆኑ የብሉኮ ክለብ ባይሆኑ ሊያም ሮሲኝ አይመጣም። በፈረንሳይ የስትራስቡርግ አሰልጣኝ የሆነ ሰው በማንኛውም ኖርማል ሰርከምስታንስ ቼልሲ አሰልጣኝ በሚፈልግበት ጊዜ የስትራስቡርግን አሰልጣኝ አይቀጥርም። የተቀጠረው የብሉኮ የኦነርሺፕ አምብሬላ ውስጥ ያለ አንድ ክለብ በመሆኑ ምክንያት ነው እና በውድድር ዘመኑ መሀል ኤንዞ ማሬስካን አሰናበቱ። ሌላ ለቼልሲ ኃላፊነት በተለይ 5 ዳይሬክተሮች ያሉት ውስብስብ ቢሮክራሲ ያለበት ክለብ ውስጥ የሚመጣ ሰው ለዛ የስልጣን ተዋረድ የሚገዛ እሺ ባይ መሆን አለበት።
እሺ ባይ ከፈለጋችሁ ከዛው ከስትራክቸር ውስጥ ነው የምታመጡት። ሊያም ሮሲኝ ለዛ ነው መጀመሪያውኑ ሲቀጠር ለቼልሲ ኃላፊነት የሚሆን በቂ ልምድ ስለሌለው ብቻ ሳይሆን ምክንያቱም ማሬስካም በቂ ልምድ አልነበረውም። የማሬስካም ቅጥር የፈጠረው ብዥታ ነበር። ግን ቢያንስ የጓርዲዮላ ምክትል አሰልጣኝ ሆኖ ሰርቷል። ቢያንስ ሌስተር ሲቲን ወደ ፕሪሚየር ሊግ አምጥቷል ከቻምፒየንሺፕ። ስለዚህ መጠነኛም ቢሆን ልምድ ያለው የማኑኤል ፔሌግሪኒ ምክትል አሰልጣኝም ሆኖ የሰራ ነው። እነዚህ ሁሉ ለቼልሲ ኃላፊነት የሚበቃ ሲቪ እንዲያደረጅ ያገዙት አይደሉም። ግን የሊያም ሮሲኝ ደግሞ ከዚህም ኤክስትሪም ነው እና መጣ። አስተማማኝ ቅጥር አልነበረም መጀመሪያውኑ። የግድ ቻምፒየንስ ሊግ ያሸነፈ አሰልጣኝ ይሹም ማለት አይደለም። ቻምፒየንስ ሊግ ያሸነፉ አሰልጣኞች ቁጥር በጣም ጥቂት ነው፣ ወይ በሌሎች ትልልቅ ክለቦች የሰሩ አሰልጣኞች ይምጡ ማለት አይደለም። ግን ይሄኛው በጣም አንደርኩክድ ነው። በቂ ልምድ ያለ ትልቅ ተስፋ የነበረው ነው። እኔ እንዲያውም ብዙ ጊዜ የምጠቅሰው የተጫዋችነት ዘመኑ ከተቋጨ በኋላ የስካይ ቴሌቪዥን ተንታኝ ሆኖ አንድ አሁን አይኑር እርግጠኛ አይደለሁም፣ ግን ዘ ዲቤት የሚል ፕሮግራም ነበራቸው እና እዛ ፕሮግራም ላይ እንዲያውም በጣም ሲኒየር ከሆኑ የቀድሞ ተጫዋቾች ጋር እየቀረበ ጠለቅ ያሉ ሀሳቦች አድማሱ ሰፊ እንደሆነ የሚያሳዩ እይታዎቹን ሲያጋራ አስታውሳለሁ። ደግሞ በጋርዲያን ጋዜጣ ላይም ኮልመኒስት ነበር፣ አምደኛ ሆኖ ይጽፍ ነበር እና ከሌሎች እንግሊዛውያን ተጫዋቾች የበለጠ ጠለቅ ያለ የእግር ኳስ እይታ እንዳለው መገመት ይቻላል። እንዲያውም አንድ ቃለ ምልልሱ ላይ ሲናገር አባቴ ስለ አሬጎ ሳኪ ሚላን፣ ስለ ሉዊ ቫን ሃል አያክስ እየነገረን ያሳደገኝ ይላል። ስለ እንግሊዝ ታላላቅ ቡድኖች አይደለም። ስለ የማንቸስተር ዩናይትድ ደጋፊ ነው እንደምታውቁት። ግን ደግሞ የበለጠ ፋሲኔሽን የነበረው ማንቸስተር ዩናይትድ ወይ በሊቨርፑል አይነት ትልልቅ የእንግሊዝ ዳይናስቲዎች ላይ ሳይሆን የበለጠ ኮንቲኔንታል በሆነ የእግር ኳስ አረዳድ ላይ ያተኮረ ነው። ሚላን ዚያ ፌመስ ፎርፎርቱ የዝነኛ ዞናል ማርኪንግ በእግር ኳስ ውስጥ ትልቅ አብዮት የፈጠረ ቡድን ነው የአሬጎ ሳኪ ሚላን። የቫንሃልም አያክስ እንደዚሁ በእድሜያቸው ከዳሊ ብሊንድ ና ከፍራንክ ራይካርድ በስተቀር ሌሎቹ ተጫዋቾች በሙሉ አብዛኞቹ እድሜያቸው ከ21 ዓመት በታች የሆኑ ተጫዋቾችን ይዞ ቻምፒየንስ ሊግ ያሸነፈ ቡድን፣ ግን የሚጫወትበት መንገድ ደግሞ ያንን ስትራክቸርድ የሆነ ግን የቶታል ቮይት ቦል ውርስ የሆነ እግር ኳስ የሚጫወት ነው። እኔ ፋሲኔሽኑም ከሌሎች እንግሊዛውያን አሰልጣኞች ወይም እንግሊዛውያን ተጫዋቾች ለየት ያደርገዋል። ቴክኒካዊ እውቀቱ ጥሩ የሆነው አንደኛው በዚህ ምክንያት ነው። ሰፋ ያለ የእግር ኳስ አስተያየት ያለው ስለሚመስለኝ ሲናገርም ሲጽፍም ያንን የእርሾ ማየት ትችላላችሁ። አሰልጣኝ የሚሆን ከሆነ ለየት ያለ አፕሮች እንደሚኖረው መገመት ይቻል ነበር። ግን ደግሞ ያለ ጊዜው ስራው መጣ። ለዚህ ኃላፊነት ዝግጁ የሚያደርግ የስራ ልምድ ሳይኖረው ተመሳሳይ ጫና ባለበት የስራ ኃላፊነት ተመሳሳይ ከቼልሲ ጋር የሚነጻጸር ተመሳሳይ የስራ ጫና አይኖርም። በጣም ጥቂት ነው የሚሆነው። ምክንያቱም ቼልሲ ከዓለም ግዙፍ ክለቦች መካከል አንደኛው ነው። ባለፉት 20-25 ዓመታት በጣም ብዙ ስኬቶች የነበሩት ነው ከሮማን አብራሞቪች መምጣት በኋላ። ስለዚህ የቼልሲ አሰልጣኝነት በእንግሊዝ ካሉ ብርቱ ጫና ካለባቸው የስራ ኃላፊነቶች መካከል አንደኛው ስለሆነ ለዛ የሚመጠን የስራ ልምድ ይኖረው ማለት አይቻልም። ግን ደግሞ የመጣበት ሁኔታም በጣም አጠራጣሪ ነው እና አሁን እኔ ዋናው የክለቡ ችግር እሱ ነው ብዬ ባላምንም፣ ግን የሹመቱ ባህሪ ግን የክለቡን ችግር ይነግረናል። የዝውውሮቹ ባህሪ ግን የክለቡን ችግር ይነግረናል። አንደኛ ለምሳሌ መጣ ፕሩቭን አሰልጣኝ አይደለም። ለምንድነው የ6 ዓመት ብሎ የምትሰጡት? ለምሳሌ ረጅም ኮንትራት ነው የአሞርታይዜሽን ምናምን ሊሆን ይችላል፣ ግን እንግዳ ነገር ነው አይደለም። የ6 ዓመት ኮንትራት ለማሬስካም ልክ እንደዛ ነበር የተሰጠው። የማሬስካ ኮንትራት እኮ በ2031 ነው የሚያልቀው የተፈረመው ኮንትራት፣ ያው ተቀዷል፣ ግን እንደዛ ነበር። የዚህኛው አሰልጣኝ ደግሞ የመጨረሻዋን ዓመት ትሪገር የሚያደርጓት ከሆነ እስከ 2032 የሚያቆይ ነው፣ ግን በወራት ውስጥ ከኃላፊነት ሊነሳ ይችላል እና ቼልሲን አንድ ትልቅ የቢዝነስ ኤክስፐሪመንት እንዳደረጉት የምትረዱት በዚህ ነው። ሰዎቹ የቼልሲ ደጋፊዎችም ትላንትና ብሉኮ አውት የሚል ትልቅ ባነር ማስነበባቸው ብቻ ሳይሆን ጸያፍ ቃላትን ጭምር እየተጠቀሙ ነው። ቤግዳድ ኤግባሊንም በኋላ ደግሞ ከሌሎቹ ጨዋታዎች በተለየ ሁኔታ ሊያም ሮሲኝንም ታርጌት ያደረጉት። ሜዳ ውስጥ ያለው ሁኔታ ደግሞ ልክ ነው። ሪስ ጀምስ አልነበረም። ዦ ፔድሮ ለትላንትናው ጨዋታ አልደረሰም። ኮል ፓልመር እንደጠቀስኩት አልነበረም። ስለዚህ ቁልፍ ተጫዋቾች አልነበሯቸውም። ግን እነዚህ ተጫዋቾችን በሚሰለፉበት ጊዜ የሚታይ ከሞላ ጎደል ተመሳሳይ የሆነ ድክመት አለ። ስለዚህ አሁን እንግዲህ እንዴት ሰስቴነብል እንደሚሆን አላቅም። ግን እንደዚህ ሲሆን ኮላተራል ዳሜጅ የሚሆነው ብዙ ጊዜ አሰልጣኙ ነው። አንድ ቅድም የጠቀስኩት ጸሐፊ ምን ይላል? አንዳንዴ ትፈራላችሁ። በቃ ይሄኛው አይነት የስራ ልምድ
ገና ያልተጀመረን የማሰልጠን ታሪክ ሊቀጭ የሚችል ነው ይላል። አንዳንድ ተስፋ ያላቸው አሰልጣኞች ቶሎ ፋስት ትራክ ይደረጋሉ፣ ከዛ ወደዛ ኃላፊነት ይመጣሉ። ያ ለዛ ኃላፊነት የተዘጋጁ አይደሉም እና እዛ ክለብ ውስጥ ያለው የስራ ሁኔታም ስኬታማ እንዲሆኑም ያደርጋቸው አይደለም። ከዛ በኋላ ሌላ ትልቅ ክለብ መልሶ አይቀጥራቸው እንጂ በታክቲካል ኮምፒተንስ ይላል የኢንዲፔንደንት ጸሐፊ፣ በታክቲካል እውቀት የፕሪሚየር ሊግ ሌሎች ትልልቅ ክለቦች ሰዎች ሳይቀሩ በጣም ጥሩ የታክቲክ ግንዛቤ ያለው አሰልጣኝ ነው። ብሩህ የታክቲክ አእምሮ ያለው አሰልጣኝ ነው። ጥሩ መፍትሄ የመፈለግ እውቀት ያለው ታክቲካዊ መረዳት ያለው አሰልጣኝ ነው ብለው ያምናሉ። ግን ቼልሲን ስታሰለጥነው ታክቲክ ብቻ በቂ አይደል። እንዲያውም እንደ ዩሊያን ናግልስማን አይነት አሰልጣኞች እኮ ለአንድ ትልቅ ክለብ ለሚያሰለጥን አሰልጣኝ ከ30% አይበልጥም ታክቲካል ኮምፒተንስ፣ ሌላው ነገር ሶሻል ኮምፒተንስ ነው ይላል። የክለቡ ፊት ነው በቃ የቼልሲ አሰልጣኝ የሚሆን ሰው። ስለዚህ ውስብስብ ስራ መሆኑን ያሳያቸዋል። እና ሰዎቹ ከመጡ በኋላ ስንቱን ነገር መጥቀስ ይቻላል። ብዙ የሚገርሙ ነገሮች ነው ያደረጉት። ለምሳሌ ተስፋ ያለው አሰልጣኙ ፋስት ትራክ የማድረግ ጉዳይ በተመለከተ እኔ በጣም በችኮላ ነው ኃላፊነቱ የተሰጣቸው አልልም፣ ግን ከመጡበት ጊዜ ጀምሮ ያደረጉትን ነገር ተመልከቱ። ቶማስ ቱኸል ነበሩ አሰልጣኝ የነበሩ። ቶማስ ቱኸል የቻምፒየንስ ሊግ አሸናፊ አሰልጣኝ፣ በቼልሲ የሚወደዱ፣ በተለይ ደግሞ የዩክሬን ሩሲያ ጦርነት ከተጀመረ በኋላ ቼልሲ እንደምታውቁት የሮማን አብራሞቪች ገንዘብ አብራሞቪች ራሳቸው ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አላቸው በተባለ ቁርኝት ምክንያት ሀብታቸው ፍሪዝ እንዲደረግ ተደርጎ ነበር እና እኔ ለቼልሲ ጨዋታ የአውቶቡስ ወጪ እንኳን መሸፈን ካለብኝ አውቶቡሱን እኔ ከሆንኩ ማሽከርከር እንኳን ያለብኝ ያንን አደርጋለሁ ያሉ ለቼልሲ ትልቅ ኮሚትመንት ያሳዩ አሰልጣኝ ናቸው። ከስኬታቸው ባሻገር ያንን አስቸጋሪ ጊዜ በጥበብ ያለፉበት የመሪነት ብልሃት አስደናቂ ነበር። ከዛ የባለቤትነት ሽግግር ተደረገ። ክሊርሊ ካፒታል ብሉኮ የቼልሲ ባለድርሻዎች ሆኑ። እንደ ሰር ጂም ራትክሊፍ አይነት ሌሎች ባለጠጋ ቢሊዮነሮች መጥተው ቼልሲን ለመግዛት ሞክረው ነበር፣ ግን ብሉኮ ነው መጨረሻ ላይ ቼልሲን የገዛው። ከዚያ በኋላ የሆነው የዝውውር ጉዳዮች ላይ ዝግጁ አልነበሩም። አሁን አንዳንድ ጊዜ አንዳንድ በጣም ስኬታማ ሰዎች፣ በቢዝነስ ስኬታማ የሆኑ ሰዎች ወይ በሌላ ዘርፍ ስኬታማ የሆኑ ሰዎች የሆነ ዴሉዥን ውስጥ ይገባሉ። እኔ የነካሁት ሁሉ ወደ አልማዝነት ይቀየርልኛል የሚል አይነት መተማመን ውስጥ ይገባሉ እና ዳይሬክተር ነኝ ብለው ራሳቸውን በዳይሬክተርነት ሾሙ ያን ጊዜ እና ያኔ የተደረጉት ዝውውሮች በሙሉ በዋናነት እንግዲህ ጥቂት የሚያማክሯቸው ሰዎች መኖራቸው አይቀርም፣ ግን በቶድ ቦሊ ውሳኔ የተደረጉ ዝውውሮች ናቸው። ያኔ ሞዴላቸውም ጥቂት ለየት ያለ ነበር። ልምድ ያላቸውን ኦባሚያንግን፣ ስተርሊንግን፣ ካሊዱ ኩሊባሊ አይነት ተጫዋቾችን ያመጡበት ለኢሚዲየት ውጤት ብለው ያመጧቸው ተጫዋቾች ናቸው። እንዲሁም አንድ የነበራቸው ቅሬታ ይህንን ኃላፊነት ቶማስ ቱኸል የመውሰድ ፍላጎት አልነበራቸውም። ቶማስ ቱኸል የመጡት ከኮንቲኔንታል ሞዴል ነው። አሰልጣኙ በዝውውሮች ላይ ምንም አይነት አስተያየት አልነበራቸውም ለማለት ቢቸግረኝም፣ ግን በማይንዝ ና በቦሩሲያ ዶርትሙንድ ና በፓሪስ ሳን ጀርማን የሰሩት በእነዚህ ክለቦች ውስጥ ደግሞ የሚታወቅ የስራ ክፍፍል አለ። የስፖርት ዳይሬክተር አለ። የስፖርት ዳይሬክተር በዝውውር ጉዳዮች ላይ የመጨረሻው ሴ ያለው ነው። ከአሰልጣኙ ጋር ይነጋገራል፣ ግን አሰልጣኙ የቬቶ ስልጣን አይኖረውም። ያንን ኃላፊነት በሙሉ መሸከም አልፈለጉም። በቶድ ቦሊ ና በቱኸል መካከል ቅሬታ ከፈጠሩት ነጥቦች መካከል አንደኛው ነው። ግን አንድ እንግዳ ነገር ልንገራችሁ። ለምሳሌ ፒየር ኤሜሪክ ኦባሚያንግን ከባርሰሎና አመጡት። ኦባሚያንግ የቱኸል ፈራሚ ነው። የቱኸል 9 ቁጥር ነው። ለምንድን የመጣው? ከእሳቸው ጋር በቦሩሲያ ዶርትሙንድ አብሮ የመስራት ታሪክ አለው። የቡንደስሊጋ የ25-26 ጎሎች አጥቂ የሆነው በቶማስ ቱኸል አሰልጣኝነት ስር ነው። በዝውውሩ ላይ ብዙ ድርሻ መውሰድ ባይፈልጉም ቱኸል ግን የስተርሊንግና የኦባሚያንግን ዝውውር እሳቸው ሪኮመንድ እንዳደረጉ ይታወቅ ነበር። ኦኬ እና ኦባሚያንግ ከመጣ በኋላ ለቱኸል 60 ደቂቃን የተጫወተው ከዲናሞ ዛግሬብ ጋር በነበረ ጨዋታ 1 ሰዓት ተጫወተ፣ ተቀይሮ ወጣ። ከዛ ጨዋታ በኋላ አሰልጣኙ ተሰናበቱ። በብሉኮ አስተዳደር ስር ቱኸልን የሚያክሉ አሰልጣኝ 1 ወር ብቻ ነው በኃላፊነት የቆዩት፣ 1 ወር ብቻ። ከዛ የብራይተን ሞዴል ያስቀናቸዋል መሰለኝ። ይሄ በአሜሪካ ስፖርቶች ላይ ያለ ዴታሌድ የሆነ የምልመላም የአሰልጣኝ ሹምሽርም አካሄድ አላቸው። የበለጠ አናሊቲካል ነው። ቶኒ ብሉም እንደምታውቁት ከዚህ በፊት ኃይለኛ ተወራራጅ የነበሩ ናቸው እና ያንን ሞዴል ይዘው መጥተው ያንን አናሊቲክስ ይዘው መጥተው ነው እንግዲህ ስታትስ ሊዛርድ የሚባል ትልቅ ተቋም አላቸው። ብራይተን አሁን ትልልቆቹ የእንግሊዝ ክለቦች በሙሉ
የሚቀኑበት አይነት የስፖርት መዋቅር የእግር ኳስ መዋቅር ያለውን ዳይሬክተሮቹን አሁን የምታዩቸውን የቼልሲን አብዛኞቹን ዳይሬክተሮች ያመጡት ከዛ ነው። ከዛ ደግሞ በውድድር ዘመኑ መሀል አሰልጣኞች ግራን ፖተርን ቀጠሯቸው ከ5 ረዳቶቻቸው ጋር አመጧቸው። ፖተር ጥቂት ወራት ነው በኃላፊነት የቆዩት። አሁን ፖተርን ያነሳውበት ምክንያት ምንድን ነው? ፕሮሚሲንግ የሆነ አሰልጣኝ፣ የሆነ ቦታ ተስፋ ያሳየ አሰልጣኝ በደንብ የተደላደለ ፕሮጀክት ሳይሆን ቀርቶ ወደዛ የሚመጣ ከሆነ ግን ኬሪየር ዲስትሮይንግ የሚባለው ለዚህ ነው። ከዛ በኋላ የዌስትሃም አሰልጣኝ ሆኖ ሰርተዋል። አሁን የስዊድን ብሔራዊ ቡድን አሰልጣኝ ናቸው። ግን ምናልባት በዛ ጊዜ ወደ ቼልሲ ባልመጣሁ የሚሉ ይመስለኛል። ምክንያቱም በወራት ውስጥ ነው ከኃላፊነት የለቀቁት ብቻ ሳይሆን መልበሻ ክፍል ሁሉ ይጠብ ነበር ለቼልሲ ተጫዋቾች። አንዳንዶቹ ኮሪደር ላይ ልብስ ይቀይራሉ ሁሉ ይባል ነበር። በአንድ ጊዜ ማሲቭ ፐርቼዝ ነው የነበረው። ታስታውሱ እንደሆነ በእንግሊዝም በዓለምም እግር ኳስ ታሪክ እስካሁን ድረስ ውዱ የጃንዋሪ የዝውውር ጊዜ ያ የጃንዋሪ 2023 የዝውውር ጊዜ ነው። በአንዱም ተጫዋች ዝውውር ላይ በኤንዞ ፈርናንዴዝ ይሁን በሚካይሎ ሞድሪክ ይሁን በዳቪድ ዳትሮ ፎፋና ዝውውር ይሁን በማንም ተጫዋች ዝውውር ላይ የአሰልጣኙ አስተያየት አልተጠየቅም። መጨረሻ ላይ አሰልጣኙ ናቸው እነዚህን ተጫዋቾች የሚያሰለጥኑት። ግን ውጤታቸው ጥሩ አልነበረም፣ ሰስቴነብል አልነበረም። ስለዚህ ከኃላፊነት እንዲነሱ ተደረገ እና ፍራንክ ላምፓርድ የውድድር ዘመኑን መጨረሻ ሲያሰለጥን ቆየ። ላምፓርድ እስከ ፖቼቲኖ ያለውን ሽግግር እንዲመራ ነበር የተደረገው። ቼልሲ 12ኛ ሆኖ ነው የጨረሰው በዛ ሲዝን። የምታዩት ሚስ ማኔጅመንት ግን በጣም አስገራሚ ነው። በእግር ኳስ ውስጥ ሆኖ የማያውቅ አንዳንድ ሰዎች ምን ይላሉ? የእንግሊዝ እግር ኳስ ታሪክ እኮ ወደ 170 ዓመት ሊጠጋ ነው ታሪኩ። እናንተ የአሜሪካ ሰዎች በአሜሪካ ስፖርት ውስጥ ያለን የእግር ኳስ ሞዴል ምን አይነት ፕሮፖዛል ያቀርቡ ነበር? ሰሜንና ደቡብን ለምን አናጫውትም ይላሉ። የሰሜን ቡድኖች ምርጥ 11 ከማንቸስተር ከሊቨርፑል ምናምን ከማንቸስተር ሲቲ ተዋቅረው ከዛ ደግሞ ከደቡብ ከለንደን ቡድኖች ጋር ምናምን ይሄ አሁን በአሜሪካ ይደረጋል። አሁን ለእግር ኳስ ይሄ በጣም የማይሆን ኮንሰፕት ነው አይደል? የሊቨርፑል የማንቸስተር ዩናይትድ ተጫዋቾች አንድ ላይ ሆነው ይጫወቱ ምናምን ማለት ምንድን ነው? እንዲህ አይነት ፕሮፖዛል እና አንተ አታውቁም እኛ እናዘምንላችኋለን የእናንተን ስፖርት የሚል በሌላ ስፖርት ወይ በሌላ የቢዝነስ አይነት ሰክሰስፉል ሊሆኑ ይችላሉ። ፉትቦል ሌላ ቢዝነስ ግን ከዛ ምንድን ነው ከዛ አሮጋንስ ጋር ነው የመጡት ሰዎቹ። እናስተምራችኋለን ከሚል እና ይሄ ሞዴል ለአሞርታይዜሽን ይሁን ለምን ይሁን በቃ የብልጣብልጥነት ነገር የተካተተባቸው ረጃጅም የ9-10 ዓመት ኮንትራት እየሰጡ እኮ በኋላ ቻምፒየንስ ሊግ እኔ አላቅም የ10 ዓመት ኮንትራት የሚባል የለም። ለእኔ ረጅሙ ኮንትራት 5 ዓመት ነው አለ። ምክንያቱም አንድ ተጫዋች በ100 ሚሊዮን ብትገዙ የ10 ዓመት ውል ከሰጣችሁት በአሞርታይዜሽን በአመት 10 ሚሊዮን ፓውንድ ብቻ ነው የሚሆነው። እና አነስተኛ ደሞዝ እንከፍላለን፣ ልጆች ናቸው እነዚህ ትልልቅ ኢንቨስትመንቶች ናቸው ና የሚል ምንድነው ብልሃት አለው ሜሰድ እንዳለው ይገባኛል። ግን በእግር ኳስ መስራቱን እኔ እንጃ። አሁን የአሰልጣኙን ቁጥር ከነዛ በጣም ደካማ ከሆኑ የቼልሲ ውሳኔዎች መካከል አንደኛው ነው። ሰውየው በቂ ታክቲካዊ አስተያየት ያለው ቢሆንም ግን ለዛ የስልጣን የኃላፊነት ደረጃ የሹመት ደረጃ የሚሆን በቂ የጨዋታ ዝግጅት ያለው አይደለም። 2 ቦታ ነው ደግሞ ጉዳቱ የደረሰው። በእርግጥ ስትራስቡርግ ከዛ በኋላ እንደ እድል ሆኖ የቀጠሩለት አሰልጣኝ ጥሩ ነው። እስከ በአውሮፓ ውድድርም ኮንፈረንስ ሊግ ላይ መሰለኝ እስከ ግማሽ ፍጻሜ ድረስ ሄደዋል። አሁን ብዙ የውጤት ኪሳራ አላመጣም ይሆናል። ግን የስትራስቡርግ ደጋፊዎች ምንም አይነት የውሳኔ ኦቶኖሚ የለንም ማለት ነው። የሆኑ ሰዎች ይመጣሉ። ከዛ የኛ ምርጥ ተጫዋች አሁን ኢማኑኤል ኤሜጋ የሚባለው ተጫዋች ቼልሲ ተጫዋች ግን ለስትራስቡርግ ነው የተጫወተው። መቼ ነው የፈረመው? ጥቅምት የዝውውር ጊዜ አይደለም። ጥቅምት ላይ ለስትራስቡርግ የሚጫወት ተጫዋች የቼልሲን መለያ ይዞ ፎቶግራፍ ተነሳ። ብዙ የሚያስገርሙ ነገሮች የሚያደርጉ ሰዎች ናቸው እና አሁን የቼልሲ ደጋፊዎች በቅቷቸዋል። ያ የደጋፊዎች ተቃውሞ ምን ያመጣል አላውቅም። ግን እንደዚህ በሚሆንበት ጊዜ በቃ ሰበብ ሆኖ የሚቀርበው ስኬፕ ጎት ሆኖ የሚቀርበው አሰልጣኙ ነው። አሰልጣኙ ያው ለብቻው ተነጥሎ መታየት አለበት። የወሰናቸውን ውሳኔዎች በተመለከተ እንደዚህ ለብቻው ግን መታየት አለበት። የትላንትና ሳነሳ እንደነበረው the biggest elephant in the room ሰዎቹ ናቸው። ብሉኮ ነው ዋናው ችግር እና ትላንትና ተሸነፉ። ብዙ የሚያስደነግጡ ቁጥሮች አሉ። ምንም አናላይዝ ለማድረግም የሚመች ጨዋታ አይደለም። ገና በጠዋት ነው ጎል የተቆጠረባቸው። እስከ ጨዋታው መጨረሻ ድረስ ዳንኤል ቤክስ ካስቆጠረው ጊዜ ድረስ
በአንድ በሁለት አጋጣሚዎች ምናልባት አሌሃንድሮ ጋርናቾ ጎል ለማስቆጠር ተቃርቦ ነበር። ሁለት አጋማሽ እንደተጀመረ ተቀይሮ ገባ። አንድ 10 ደቂቃ ቼልሲ የሚያንሰራራ መሰለ። ግን የሚገርም ነው። የብራይተንን ሞዴል አይደለም ኮፒ ማድረግ ይፈልጉ የነበሩት ዳይሬክተሮችን ከዛ አፍሰው ያመጡት ለዚህ ነው። አሁን ብራይተን ምንድን ነው የደረጃ ሰንጠረዥ ወገብ አጋማሽ ቡድን ነው አይደለም። የብራይተን ሞዴልስ ለቼልሲ ይሆናሉ? ብራይተን ምንድን ነው ሞዴሉ? በ4 ሚሊዮን ትገዛላችሁ ሞይሰስ ካይሴዶን ከኢንዲፔንደንት ደላቫሌ ታጎለብቱታላችሁ፣ ከፍተኛ ገንዘብ ትሸጡታላችሁ። ይሄ ይሆናል ለቼልሲ? ይሄ ሞዴል ለምሳሌ አይሆንም። ቼልሲና ብራይተን ውስጥ ያለው ኤክስፔክቴሽን የተለያየ ነው። የክለቦቹ የውጤት መጠበቅ የተለያየ ነው። ኤክስፔክቴሽኑ የተለያየ ነው። የክለቦቹ ሀቅ የተለያየ ነው። የሆነን ቦታ ያለን ሞዴል ቀጥታ ኮፒ ኤን ፕሪንት ልታደርጉት አትችሉ። እና እንዲህ አይነት የሚገርሙ ነገሮች ሲያደርጉታ ያላችሁ እና ከዛ ደግሞ በቅርብ ጊዜ አንድ ፕሮግራም ስንሰራ እንዳነሳሁት የቼልሲ ደጋፊዎች ሄደው ለምንድን ነው አሸናፊ አሰልጣኝ ማትቀጥሩልን? እንደ ሉዊስ ኤንሪኬ አይነት። ኤንሪኬ ቢመጣ ምንድን ነው የሚሆነው? ለፖል ዊንስታንሊ ሲታዘዝ አይኖርም። ኤንሪኬ ያንን የስራ አውቶኖሚውን ይፈልጋል። በፈለገ ገንዘብ ቢያመጡት ራንዳል ኮሎሙዋኒ በ95 ሚሊዮን የመጣው፣ ጎንዛሎ ራሞስ በ80 ሚሊዮን ዩሮ ነው የመጣው። ለእኔ አይሆንም ካለ ዲስካርድ ያደርገዋል። ኮሎሙዋኒ ለቶተናም በውሰት ነው እየተጫወተ ያለው። ራሞስ ቤንች ነው። ስለዚህ አሰልጣኙ እንዲህ አይነት ቡድን እንዲሰራ የተሰጠው አውቶኖሚ ነበር። ሉዊስ ኤንሪኬ አይቀበልም። ይሄን ስለሚያውቁት እነሱ አይ ለእኛ ሞዴል አይሆንም ይላሉ። ይሄ ነው ቼልሲ ደጋፊዎችን የበለጠ ተስፋ እያስቆረጠ ያለውና አሁን ስታዩት ቡድኑ የሚጫወትበትን ሁኔታ ስታዩ ሊድስን በባለፉት ጥቂት ሳምንታት ያታችሁ እንደሆነ ማንቸስተር ዩናይትድን ሲያሸንፍ በሳምንቱ መጨረሻ ወልቭስን ማሸንፏል። ግን ሌሎች በጣም ጥሩ ፐርፎርማንሶች አሉት። ሊያሸንፍ ይችላል አላቅም። በሳምንቱ መጨረሻ የኤፍ ኤ ካፕ ሴሚፋይናል ነው የሚደረገው። እኔ ኤፍ ኤ ካፕ አሸነፈ አላሸነፈ ሲዝኑን አድ ነው። ፍጻሜ ላይ ሞስት ላይክሊ ከሲቲ ጋር ነው የሚጫወተው። ሲቲ ከሳውዝሃምፕተን ጋር ስለሆነ የሚገናኘው ኤፍ ኤ ካፕን ቢያሸንፍ እኔ የአንድ ቡድን ቡድኑ ጤንነት የሚለካው በሊግ ሲዝን ነው ነው። ቶተንሃም መጨረሻ ላይ ውሳኔው ትክክል ነው አይደለም ልንከራከርበት እንችላለን። ግን ዩሮፓ ሊግ አሸነፈ እንጂ ዩሮፓ ሊግ ኖክአውት ነው። የውድድሩ ተፈጥሮ ራሱ ብዙ የእድል ኤሌመንቶች የሞመንት ኤሌመንቶች የሚወስኑት ነው። ግን 22 ጨዋታ ነው በሀገር ውስጥ የተሸነፈው። በ38 ጨዋታ ሲዝን 22 ጨዋታ ነው 17 ነው የጨረሰው። ዩሮፓ ሊግ የውድድር ዘመኑን ይሄ ምንድነው ፔፐሪንግ ዘ ክራክ የሚሉት ስንጥቃቱን ዝም ብሎ ሜካፕ ማድረግ ማለት ነው። ችግሩን ከስሩ አትቀርፉትም። ቆዳ ላይ ከሆነ ችግሩ ቆዳውን መታከም ያለበት። ለጊዜው ለእይታ ሊጋረድ ይችላል በሆነ ሜካፕ። ዩሮፓ ሊግ እንደዛ ነው። የካፕ ውድድሮች እንደዛ ናቸው። መጥፎ ሲዝን ያሳለፈ ቡድን የሆኑ ዋንጫዎች ሊያሸንፍ ይችላል በጥሎ ማለፍ። ጥሎ ማለፍ ደግሞ የምታገኙት ባላጋራ ሁኔታ፣ በጨዋታ ውስጥ የተፈጠሩ ነገሮች እንበል አንድ ተጫዋች በ10ኛው ደቂቃ ላይ በቀይ ቢወጣ ልትቆጣጠሯቸው ማትችሏቸው ነገሮች የቡድናችሁን ጤንነት የሚያሳየው የሊግ ሲዝን ነው እና ስለዚህ ቼልሲ በሊግ ሲዝን በጣም መጥፎ ሲዝን ነው እያሳለፈ ያለው ፍጻሜው ላይ ቢደርስም ማለት ነው። ግን አሁን ባለው ሁኔታ ይሄኛውን ቡድን አይታችሁ ሊድስንም ያሸንፋል ማለት በጣም ያስቸግራል። ትላንት እንጠቅስ እንደነበረው ከማርች አጋማሽ ወዲህ በ5 የአውሮፓ ሊጎች ከ96ቱ ቡድኖች 96ኛ ነው በውጤት በሁሉም ውድድሮች የተሸነፈውን የሽንፈት መጠን ምናምን ከግምት ፖርት ቬል የሚባለን ቡድን ነው ያሸነፈው በኤፍ ኤ ካፕ። ግን ፖርት ቬል ነው እሱ እና አሰልጣኙ ደግሞ ከጨዋታው በኋላ በፍጹም ተቀባይነት የሌለው ነው የተጫወትንበት መንገድ ያሳየነው ጠባይ ተጫዋቾቹን ልከላከል የሚያስችለኝ አይደለም። ዳትስ ኢንዲፌንስብል ልትከላከሉት የማትችሉት ነው። ጎሎች የተቆጠሩበት ሁኔታ፣ የተሸነፍናቸው ፍልሚያዎች፣ ቡድን ውስጥ የጎደለው ኢንቴንሲቲ አሁኑኑ መቀየር አለበት ብሏል። something needs to change drastically right now። እንግዲህ አሁን የሆነ ድራስቲክ የሆነ ለውጥ የምታደርገው ከሆነ አሰልጣኙ ነው የምትለውጡት። ለጊዜው ቼልሲ ሌላ ሰው ሊተካ ያዘጋጀው ሰው የለም። እንግዲህ የሆነ ጊዜ ካለም ማክላፍሊን የሚባሉ አሰልጣኝ ነበሩ አይደለም። ከማሬስካ ስንብት በኋላ ያንን የሲቲን ጨዋታ ያሰለጠነው የቼልሲ ወጣት ቡድን አሰልጣኝ ነበር። አሁን የኤንዞ ሊያም ሮሲኝ የአሰልጣኝ ቡድን አባል ሆኖ እየሰራ ያለ ነው። እሱ ቢሾም የሚሉ የቼልሲ ደጋፊዎች አሉ እንጂ በቃ ሰስቴነብል አይደለም ይሄ ነው። ግን እኔ አሰልጣኙ ከኃላፊነት ቢነሳም ቅጥሩም ሲጀመር በጣም አጠያቂ ቅጥር የነበረው የስማን ስለሆነ ለቼልሲ
አስተዳደር አይነት ተስማሚ ሰው ተብሎ ስለሆነ ወደ ኃላፊነት ኤንሪኬ አይታሰብም ማለት ይመጣል እያልኩ ሳይሆን የኤንሪኬ አይነት ፕሮፋይል ያለው አሰልጣኝ የሚፈልገው የኦቶኖሚ ደረጃ አለ። ለምሳሌ እኔ ኤንዞ ፈርናንዴዝን የቀጣው አሰልጣኙ አይመስለኝም፣ አሰልጣኙ ብቻውን አይመስለኝም ብሏል። አሰልጣኙ እኔ ነኝ ግን አላለም፣ እኔና ክለቡ ነው ያለው። እኔ አንዳንድ ፓራዶክሲካል ነገሮች ያሉ ቼልሲ ውስጥ ተቃርኖ የሞላባቸው ነገሮች፣ ለምሳሌ ታስታውሱ እንደሆነ ያ ኮፓ አሜሪካን አርጀንቲና ካሸነፈች በኋላ ጥቁር የፈረንሳይ ተጫዋቾችን በደንብ ዘረኝነት ባለበት ድምጸትም ቃላትም ሲዘምሩ ሰማናቸው እና እሱ ስትሪም አደረገው። ብቸኛው አይደለም እና ትልቅ ውዝግብ ተነሳ። ቼልሲ ዘረኝነትን በተመለከተ በጣም ሴንሲቲቭ ታሪክ ያለው ነው። በጣም ሲመለስ ምንድን የተደረገው ሁለተኛ አምበል የቼልሲ ሁለተኛ አምበል የተደረገው በዛ ሰሞኑን ደግሞ ወደ ሪያል ማድሪድ ለመሄድ ከጅሏል፣ ከአንድም 3 ጊዜ ቃለ ምልልስ ሰጥቷል ምናምን የሚል ነው አይደል መነሻው። ከዛ ሲመለስ ምን ተደረገ? ትናንትና ማነው አምበል የነበረው? እሱ። ብዙ ተቃርኖች ያሉት ቼልሲ የሎያሊቲ ችግር አሳይቷል ነው አይደለም፣ ታማኝ አልሆነም ነው። ከዛ አምበልነት ደግሞ አንዱ የታማኝነት ማሳያ ተደርጎ የሚቆጠር ነው። እንትናቸው ይገርመኛል፣ ውሳኔ ሲወስኑ የሚወስኑበት ስሌት በጣም ያስገርማል። ጨዋታው ካለቀ በኋላ ያታችሁት እንደሆነ ለ5 ደቂቃ ምንድነው ሞሽንለስ ሆኖ የቼልሲ ደጋፊዎች ፊት ረጅም ሰዓት ቆመ። ዝም ብሎ ትከሻውን ሰበቅ ያረግ ነበር የሆነ ጊዜ፣ ግን በቃ ቆመ፣ አየና መጨረሻ ላይ ወጥቶ ሄደ እና አሰልጣኙም መረረው መሰለኝ። ዱዌሎች አናሸንፍ፣ የአየር ላይ ኳሶች አናሸንፍ፣ ታክሎች አናሸንፍ፣ አስደንጋጭ ጎሎች ተቆጥረውብናል፣ የዛሬው ጨዋታ ተቀባይነት የሌለው ነው አለ። እንግዲህ ሊያቆዩት ይችሉ ይሆናል። እኔ አሁን ማየው ሁኔታ ግን በኃላፊነት ረጅም ጊዜ የሚያቆይ አይነት አይደለም። በተለይ ደግሞ መልበሻ ክፍሉን እንዳጣ፣ ኦቶሪቲውን ተጫዋቾች እንደማይቀበሉት፣ የአሰልጣኙን ትዕዛዝ እንደማይቀበሉት የሚያሳይ ነው። በቃ አሁን መልበሻ ክፍሉን ያጣ ሰው ነው እንደዛ የሚለው እና በቅቶኛል፣ እኔ ስከላከላቸው ቆይቻለሁ እስካሁን ድረስ፣ አሁን ግን በቅቶኛል፣ ዛሬ እውነቱን መናገር አለብኝ ብሎ የቼልሲን ተጫዋቾች ነው ትላንትና በትችት ሲያብጠለጥል የሰማ ነው። ብራይተን ካሸነፈው በኋላ በልጦታል። ብራይተን 6ኛ ነው፣ 50 ነጥብ ላይ ደርሷል። ቼልሲ 48 ነጥብ ነው ያለው። ግን ከቼልሲ በአንድ ያነሰ ጨዋታ የተጫወቱት ብሬንፎርድ እና ቦርንመዝ እኩል ነጥብ ነው ያላቸው። ኤቨርተን በ1 ነጥብ ነው የሚያንሰው። ሰንደርላንድ በ2 ነጥብ ነው የሚያንሰው። ፉልሃም ቅድም እንዳልኩት በ3 ነጥብ ነው የሚያንሰው እና ፉልሃም 12ኛ ነው። 12ኛ ቦታ ላይ ነው ያለው ፉልሃም ካሸነፈ 12ኛ ስፍራ ላይ ያለው ፉልሃም ያው የጎል ልዩነት ወደ ሂሳቡ ስሌት ይገባል፣ ግን ከቼልሲ እኩል ይሆናል ማለት ነው። 12ኛ ስፍራ ላይ ያለው ቡድን ስላይዱ የሚገርም ነው። በፕሪሚየር ሊግ ቴብል አሁን ትላንትና 9ኛ ነው በፎርም ቴብል ሊያም ሮሲኛ ከተቀጠረ በኋላ ስል ነበር 10ኛ 11ኛ ምናምን ይሆናሉ፣ ምንም ጥያቄ የለውም። ስለዚህ ትላንትና አሰልጣኙ ከጨዋታው በኋላ የሰጠው አስተያየትም ሜዳ ውስጥ በብራይተን የተወሰደባቸውም ይሄ ነው ተብሎ የማይገለጽ ብልጫም በሁሉም ዲፓርትመንቶች ማለት ነው አሰልጣኙን በኃላፊነት ለማክረም በቂ አይመስሉም። ማንን የሚሾሙት? ለወደፊቱ እንዴት ነው የሚሆነው? የትኛው ትልቅ አሰልጣኝ ኃላፊነቱ መረከብ ይፈልጋል? እንደገና ኤክስፐሪመንታል ሆኖ ነው ወይ የሚቀጥለው? ምናልባት አንድ በጎ ነገር ካለ በቀደም በግዳድ ኤግባሊ ቅድም የጠቀስኩት ቃለ ምልልስን በሰጡበት ጊዜ ያሉት አንድ ነገር፣ አንዳንድ ነገሮች ላይ ሳንሳሳት አልቀረንም። ማንም የእግር ኳስ ኢንትረስት ያለው ተመልካች ብቻ በፊሊፕ ዮርጌንሰን እና በሮበርት ሳንቼዝ ቻምፒየንስ ሊግና ፕሪሚየር ሊግ እንደማትበሉ ለማወቅ እንደማትበሉ አልኩ፣ ዋንጫ ይበላ እንደማታሸንፉ ለማወቅ ግን በቂ ነው። አሁን ባሏቸው ሴንተር ባኮች 7 ግብ ጠባቂ ያላቸው 7-8 ግብ ጠባቂ፣ አንዱም ከሁለተኛ ግብ ጠባቂነት ለሚሻገር ክህሎት ያለው አይደለም። ተከላካዮቹ ላይ ተመሳሳይ ነው፣ አጥቂዎቹ ላይ ተመሳሳይ ነው። በሁሉም ዲፓርትመንት በሁሉም የምልመላ ሂደት ውስጥ ነው ችግር የምታስተውሉት። ስለዚህ አሁን እንግዲህ መጨረሻ ላይ ዋጋ ከፋይ ሊሆን የሚችለው አሰልጣኙ ነው። ግን ከዛ የሚገዝፉ ብዙ ችግሮች አሉት እና የትላንትናው ሽንፈት በተለይ እና የሽንፈቱ ባህሪም የሽንፈቱ ሁኔታ የማንቸስተር ዩናይትዱ ጨዋታ ላይ አሰልጣኙም እንዳለው ደህና ተጫውተዋል በንጽጽር። ግን ማንቸስተር ዩናይትድ ዲፕሊቴትድ ሆኖ ብዙ ተጫዋቾች አጥቶ ነው ወደዚህ ጨዋታ የመጣው። አንድ መደበኛ የመሀል ተከላካይ ብቻ ነው የነበረው፣ እሱም ገና ታዳጊ የሆነው ኤደን ሄቨን
ብቻ ነው የነበረው። 5 የመከላከል ተጫዋቾች አልነበሩትም፣ 4 ሴንተር ባኮችን ጨምሮ ማለት ነው። ስለዚህ ዩናይትድ ላይ ጥሩ ተጫውተናል እንኳ ቢባል እሱም ከቴሪቶሪ ጋር ከኮንቴክስት ጋር ነው የሚመጣው እና ብራይተን ጥሩ ፎርም ላይ ያለ ቡድን እንደሆነ ይገባኛል። በዚህ ሜዳ ብዙ ትልልቅ ቡድኖችን አስቸግሯል፣ አሸንፏል። እንደዚህ በብራይተን መሸነፋቸው አይደለም ነጥቡ፣ ግን በሌሎችም ጨዋታዎች የሚታይ አዝማሚያ መቀጠሉ ነው። 2.14 ኤክስጂ ነው። 9 ኦን ታርጌት ለ0 ነው የነበረው። 9 ኦን ታርጌት ለ0 እና በፍጹም በጭራሽ ለቼልሲ አይደለም ለማንኛውም ቡድን ለማንኛውም ትልቅ ቡድን የማይመጥን ነው የትላንትናው ፐርፎርማንስ። ከሁሉም የከፋ ነው። አሰልጣኙም በአሰልጣኝነት ታሪክ የከፋው ብሏል። አልሲቲን አሰልጥኗል፣ ስትራስቡርግን አሰልጥኗል፣ ደርቢን አሰልጥኗል። በእነዛ ክለቦች ሁሉ እንዲህ አይነት ዲስፒሪትድ የሆነ ወኔ የራቀው ፐርፎርማንስ የኔ ቡድን አሳይቶ አያውቅም ብሏል። በተለይ ደግሞ እሱ የያዘው ፖዚሽን አዲስ ፖዚሽን ነው። ንዴቱ ሁሉ በግልጽ የሚታይ ነው። ቀና ብሎ ሁሉ በተለይ ስካይም ላይ ቢቢሲም ላይ የሰጣቸውን ፍላሽ ኢንተርቪዎች፣ ፕሬስ ኮንፈረንሱ አጭር ፕሬስ ኮንፈረንስ 4 ደቂቃ ምናምን ፕሬስ ኮንፈረንሱ። በእርግጥ እነዚህ ሁሉ ላይ ቀና ብሎ ካሜራም እያየ አልነበረም ከፕሬስ ኮንፈረንሱ በስተቀር። በጣም በቡድኑ ሁኔታ እንደ ተሸማቀቀ የሚያሳይ ነው። ግን ለእሱም በመጠኑ አዝንለታለሁ። ምክንያቱም 2 ፈተና አለ። የቼልሲ ጥያቄ በየጊዜው የሚመጣ ጥያቄ አይደለም። እምቢ ማለትስ ይችላሉ? ምክንያቱም የብሉኮ ተቀጣሪ ነው። እምቢ ማለትም ያስቸግራል። ሁለተኛ ደግሞ እንዳለ የቼልሲ አይነት መጠን ያለው ክለብ መጥቶ ማሰልጠን ብሎ ሲጠይቅ ጥያቄውን ውድቅ ለማድረግም ፈታኝ ሆነ። አንዳንድ አሰልጣኞች ሻቢ አሎንሶን ታስታውሱ እንደሆነ ቡንደስሊጋውን ካሸነፈ በኋላ በሰልፍ ነው ክለቦች የመጡት። ባየር ሚኒክ፣ ሪያል ማድሪድ፣ ሊቨርፑል አይነት የሌጋሲ ክለቦች በሙሉ። ግን ትንሽ ጊዜ መውሰድ ነው የፈለገው። ኦኬ በኋላ ካልኩሌሽኑ ልክ ነበር፣ ወደ ሪያል ማድሪድ መሄድ ነበረበት ወይ አላቅም። ግን አንዳንዴ ሬዚስት ማድረግ ያስፈልጋል። በተለይ ልክ በውድድር ዘመን ጣልቃ የራሳችሁን ታክቲካል ኢምፕሪንት ማስቀመጥ በማትችሉበት፣ የራሳችሁ ተጫዋቾች በሌሉበት፣ የእናንተ ኢንፑት አነስተኛ በሆነበት ጊዜ ወደ ስራ መምጣት እንትኑ ስራው የሚያጓጓ እንደሆነ አውቃለሁ። ግን አንዳንዴ እምቢ ማለት ሳያስፈልግ አይቀርም እና እኔ እንጃ ብዙ ጊዜ በኃላፊነት መቆየቱን ሊመራ ይችላል የቡድን ጨዋታ። ግን ከዚህ በላይ ብዙ የሚዘልቅ አይመስለኝም። ግን የችግሩ አንድ ሲምፕተም እንጂ ዋናው ችግር አይመስለኝም። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።